እናም በአካላችን ላይ ከፍተኛ ተጽዕኖን ሊያሳድር ይችላል። ስኳር በብዙ ምግቦች እንደ ለስላሳ መጠጦች፣ የታሸጉ መክሰስ ምግቦች፣ ጣፋጭ ምግቦች ውስጥ እንዲሁም ደግሞ ዳቦ ውስጥ ስለሚገኝ እሱን መተው ሰውነታችን እንደገና እንዲስተካከል እድልን ይሰጠዋል። ለ30 ቀናት ያክል ስኳርን መብላትን ብታቆሙ ምን እንደሚፈጠር ልንገራችሁ። አንደኛ፣ የደም ስኳርና የኃይል ደረጃዎች ይረጋጋሉ። ስኳር የበዛባቸውን ምግቦችን መመገብ የደም ስኳር መጠን በፍጥነት እንዲጨምርና እንዲቀንስ ስለሚያደርግ የኃይል መለዋወጥ፣ ድካምና መበሳጨትን ያስከትላል። ካቆማችሁ በኋላ በመጀመሪያው ሳምንት ውስጥ የደም ስኳራችሁ መጠን መረጋጋት ይጀምራል። ይህ ማለት የኃይል መውረድ ይቀንሳል እናም ቀኑን ሙሉ የኃይል መጠናችሁ የበለጠ የተረጋጋ ይሆናል። ሁለተኛ፣ የስኳር ፍላጎታችሁ ይቀንሳል። በመጀመሪያዎቹ ጥቂት ቀናት ውስጥ እንደ ራስ ምታት፣ መበሳጨት ወይም ደግሞ ከባድ የሆነ የስኳር ፍላጎት የመሰሉ የማቋረጥ ምልክቶች ሊሰማችሁ ይችላል። ይህ የሚሆነው ስኳር እንደ አደንዛዥ እጽ የአንጎልን መስመሮችን ስለሚያነቃ ነው። በ30 ቀናት መጨረሻ ላይ ምላሳችንና አእምሯችን ስለሚለምዱ ለጣፋጭ ምግቦች ያለን ፍላጎት በከፍተኛ ሁኔታ ይቀንሳል። እንደ ፍራፍሬ ያሉ ተፈጥሯዊ ምግቦች የበለጠ ጣፋጭ እናም የሚያረኩም ይሆናሉ። ሶስተኛ፣ ክብደትን ለመቆጣጠርም ይረዳል። ስኳር ባዶ ካሎሪ ሲሆን በተለይም በሆድ አካባቢ የስብ ክምችትን ይጨምራል። ስኳርን ማቆም አጠቃላይ የካሎሪ ቅበላን ይቀንሳል፣ የኢንሱሊን መለዋወጥንም ይከላከላል፣ እንዲሁም የስብ ሜታቦሊዝምንም ያሻሽላል። ብዙ ሰዎች በ30 ቀናት ውስጥ የክብደት መቀነስን ያስተውላሉ፣ በተለይም ስኳር የበዛባቸውን መጠጦችንም ከተዋችሁ። አራተኛ፣ የቆዳ ጤና ይሻሻላል። ስኳር ኢንፍላሜሽንን ያባብሳል እናም ኮላጅንን በማበላሸት ግላይኬሽን ብጉርን መጨማደድን እናም የቆዳ መደብዘዝን ሊያባብሰው ይችላል። ከ30 ቀናት በኋላ ብዙዎቹ የጠራ እናም ደማቅ ቆዳ እንዲሁም የብጉር መቀነስን ያስተውላሉ። አምስተኛ፣ የአንጀታችን ጤና ይሻሻላል። ከመጠን ያለፈ ስኳር በአንጀት ውስጥ ያሉ ጎጂ ባክቴሪያዎችን እናም ይስቶችን በመመገብ ማይክሮባዮምን ሚዛንን ያዛባል። ስኳርን ማስወገድ ጤናማ የአንጀት ባክቴሪያዎች እንዲበለጽጉ ይረዳል። ይህም ኢንፍላሜሽን፣ ጋዝናም የምግብ መፈጨት ችግርንም ይቀንሳል። ስድስተኛ፣ ጠንካራ የበሽታ መከላከያ ስርዓትም ይኖረናል። ከፍተኛ የስኳር መጠን የነጭ የደም ሴሎችን በማዳከም የበሽታ መከላከልን ይቀንሳል። ለአንድ ወር ያክል ያለ ስኳር ከቆያችሁ በኋላ የበሽታ መከላከላችሁ ይሻሻላል። ይህም በሽታዎችን በብቃት ለመከላከል ይረዳል። ሰባተኛ፣ የተሻለ የእንቅልፍ ጥራት ይኖራችኋል። ስኳር እንደ ኮርቲሶል እናም አድሬናሊን ያሉ ሆርሞኖችን በማዛባት ሰላማዊ እንቅልፍን ይረብሻል። ከ30 ቀናት በኋላ ብዙዎች በፍጥነት እንደሚተኙ፣ የሌሊት መነቃቃት እንደቀነሰ እናም የበለጠ የሚያድስ እንቅልፍም እንደሚያገኙም ይናገራሉ። ስምንተኛ፣ የተሻለ የአእምሮ ግልጽነትና ስሜት ይኖራቸዋል። ስኳር ሲጨምርና ሲቀንስ የአእምሮ መደብዘዝ፣ የስሜት መለዋወጥ እንዲሁም ጭንቀትና ድብርትን ሊያስከትል ይችላል። ያለ ስኳር የአንጎል ስራ ይረጋጋል። ይህም ወደ ግልጽ አስተሳሰብ፣ የተሻለ ትኩረትናም የተረጋጋ ስሜት ያመራል። ዘጠነኛ፣ የልብ ጤናችሁ ይሻሻላል። ከፍተኛ የስኳር መጠን ትራይግሊሰራይድን፣ የደም ግፊትን እናም የልብ በሽታን አደጋን ይጨምራል። ለአንድ ወር ያክል ከስኳር ነፃ ከሆናችሁ በኋላ የደም ግፊትናም የኮሌስትሮል ምልክቶች መሻሻልም ሊጀምሩ ይችላሉ። አስረኛ፣ የረጅም ጊዜ የሜታቦሊክ ጥቅሞችን እናገኛለን። የአይነት 2 የስኳር በሽታ፣ ስባማ የጉበት በሽታ ፋቲ ሊቨር ዲዚዝ የምንለው እናም የኢንሱሊን ሬዚስታንስ የመከሰት እድሉ በከፍተኛ ሁኔታ ይቀንሳል ማለት ነው። በ30 ቀናት መጨረሻ ላይ ሰውነታችሁ ለኢንሱሊን የበለጠ ስሜታዊ ይሆናል፣ ሴንሲቲቪቲ ይጨምራል ማለት ነው። ይህም የረጅም ጊዜ የሜታቦሊክ ጤናን ያሻሽላል ማለት ነው። ስለዚህ ለአንድ ወር ያክል ወይም ደግሞ ለ30 ቀናት ያክል ስኳርን ሙሉ በሙሉ ብታቆሙ ማለትም
ከጣፋጭ መጠጦች ውስጥ፣ ከጁሶች ውስጥ ከምትጨምሩት በአጠቃላይ በሁሉም መልኩ ስኳርን ብታቆሙ እነዚህን ጥቅሞችን ታገኛላችሁ ማለት ነው። በ30 ቀናት ውስጥ የሚከሰተው ካቆማችሁ ከ1 እስከ 3 ቀናት ባለ ጊዜ ውስጥ ስኳርን የማቋረጥ ምልክቶች እንደ ራስ ምታት፣ መበሳጨት፣ የስኳር ፍላጎትና ድካም ይከሰታል። ከ4 እስከ 7 ቀናት ደግሞ የኃይል መጠን መስተካከል ይጀምራል። የስኳር ፍላጎታችሁም ይቀንሳል። ካቆማችሁ ከ8 እስከ 14 ቀናት ባለው ጊዜ ውስጥ እንቅልፍና የምግብ መፈጨታችሁ ይሻሻላል። ቆዳችሁም መጥራት ይጀምራል። ካቆማችሁ ከ15 እስከ 30 ቀናት ባለ ጊዜ ውስጥ ደግሞ የበለጠ የተረጋጋ ስሜት ይኖረናል። ግልጽ የሆነ አስተሳሰብ፣ የሚታዩ የአካል ለውጦች፣ በክብደታችን በቆዳችንና በጉልበታችን ላይ ከፍተኛ ለውጦችን እናያለን ማለት ነው። በአጠቃላይ ምንጊዜም በአመጋገባችሁ ውስጥ ከተጨመረ ስኳር ይልቅ እንደ ፍራፍሬ፣ ቴምር ወይም ደግሞ ማርን በመጠኑ ያሉ ተፈጥሯዊ አማራጮችን ተጠቀሙ። እናም እንደ አትክልት፣ ስስ ፕሮቲኖችን፣ ጤናማ ቅባቶችን ወይም ደግሞ ፋትን እናም ሙሉ እህሎች ባሉ ሙሉ ምግቦች ላይ አመጋገባችሁን ብታተኩሩ ጤናማ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለየኝ እላለሁ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።